ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያ አደጋ ስጋት አመራር ኮሚሽን በሕጻጽ ጊዜያዊ መጠለያ ጣቢያ እርዳታ አልተቋረጠም አለ። የኢትዮጵያ አደጋ ስጋት አመራር ኮሚሽን በሕጻጽ ጊዜያዊ መጠለያ ጣቢያ ለሚገኙ ዜጎች የሚቀርበው እርዳታ አለማቋረጡን ገለጸ። ኮሚሽነሩ ረቡዕ ታኅሳስ 15 2018 ዓ.ም ባወጣው መግለጫ መንግሥት በጊዜያዊ መጠለያ ጣቢያ ለሚገኙ ተፈናቃዮች ቅድሚያ ትኩረት በማድረግ የምግብ ሰብአዊ ድጋፍ እያቀረበ ይገኛል ብሏል። ባለፉት ቀናት በተለያዩ ማህበራዊ ሚዲያዎች በሕጻጽ መጠለያ ጣቢያ የሚገኙ በዕድሜ የገፉ ተፈናቃዮች በረሃብ መጎዳታቸው የተገለጸ ሲሆን፣ አካላቸው የተጎዳና የተጎሳቆሉ አረጋውያን ምስሎች በስፋት ተጋርተዋል። ቢቢሲ ያነጋገራቸው በመጠለያ ጣቢያው የሚገኙ ተፈናቃዮችም ከ10 ሺህ በላይ ተፈናቃዮች በሚኖሩበት የሕጻጽ ጊዜያዊ መጠለያ ውስጥ በርካታ አዛውንቶች፣ ነፍሰ ጡር እናቶችና ሕፃናት በምግብና በሕክምና እጦት እየተሰቃዩ መሆኑን ተናግረዋል። የሕጻጽ የተፈናቃዮች ማዕከል አስተባባሪ ቄስ አብርሃ አርአያ እንዳሉትም ቢያንስ 300 ሰዎች ባለፉት 6 ወራት የእርዳታ እህል አላገኙም። በመጠለያ ጣቢያ ውስጥ የሚገኙ አንድ እናት ለቢቢሲ ትግረኛ ስለ ሁኔታው "እዚህ ሰው ሁሉ በረሃብ አንጀቱ ተጣብቋል" በማለት ዋናው ችግር ምግብ የሚባል ነገር የለም፣ የሚሰጡትም እህል የሚሆን አይደለም ሲሉ ችግራቸውን አስረድተዋል። ይህንንም ተከትሎ የተለያዩ ወገኖች ገንዘብ በማሰባሰብ እና የእርዳታ እህል በመያዝ ወደ ስፍራው መሄዳቸው በተለያዩ ማህበራዊ ሚዲያዎች ላይ ተዘግቧል። ትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ማክሰኞ ታኅሳስ 14 2018 ዓ.ም በሰጡት መግለጫ በሕጻጽ የተፈናቃዮች መጠለያ ጣቢያ ውስጥ ባሉ ወገኖች ላይ ያጋጠመውን የረሃብ አደጋ የሚያሳይ ቪዲዮ ለሕዝባቸው በሚቆረቆሩ ጥቂት ወጣቶች መውጣቱን ተናግረዋል። አክለውም ባዩትና በሰሙት ችግር አዝነው የተፈናቀሉ ሕዝብ ለመርዳት የተለያዩ ድጋፍ ላደረጉ አካላት ከፍ ያለ ምስጋና አቅርበዋል። እንደ ሕጻጽ ሁሉ ተፈናቃይ ወገኖቻችን ባሉባቸው ሌሎች 145 መጠለያ ጣቢያዎችም በተመሳሳይ ሁኔታ ላይ ይገኛሉ ያሉት ሌተና ጀነራል ታደሰ ወረደ ለፌዴራል መንግስት፣ ለክልላዊ መንግስት እንዲሁም ለመላው የኢትዮጵያ ሕዝብ ጥሪ አቅርበዋል። በትግራይ ጦርነት ምክንያት ቀያቸው ተፈናቅለው በሞት አደጋ ላይ ያሉ ወገኖች ሕይወት መታደግ ዘላቂያዊ መፍትሄ እንዲያገኙ ማድረግ ከውዴታም በላይ ግዴታ ነውና የበኩላችሁን ድርሻ እንድትወጡ ብለዋል። የኢትዮጵያ አደጋ ስጋት አመራር ኮሚሽን በበኩሉ በተለያዩ ማህበራዊ ሚዲያዎች በሕጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎችን የሰብአዊ ድጋፍ እንዳልደረሳቸው የሚገልጸው መረጃ የተሳሳተ እና የመጠለያ ጣቢያው አጠቃላይ ሁኔታ የማይገልጽ መሆኑን ገልጿል። ኮሚሽኑ የሰብአዊ ድጋፍ በመደበኛነት ዓመቱን በሙሉ ድጋፍ ለሚያስፈልጋቸው የምግብ ስርጭት ሳይቋረጥ እየደረሰ እንደሚገኝ በመግለጫው ላይ ጠቅሷል። የአደጋ ስጋት አመራር ኮሚሽን በዚህ ዓመት ባለፉት 4 ወራት ከመስከረም እስከ ታኅሳስ የተሟላና ያልተቋረጠ የምግብ ሰብአዊ ድጋፍ እየተደረገላቸው መሆኑንም አስታውቋል። ኮሚሽኑ በሕጻጽ ባለፉት 4 ወራት 14413 ተፈናቃዮች ድጋፍ ማድረጉን ጨምሮ ገልጿል። ከዚህ በተጨማሪ በሌሎች የመጠለያ ጣቢያ የሚገኙ ተፈናቃዮችን ጨምሮ በመስከረም ወር 16775፣ በጥቅምት ወር 18290፣ በህዳር ወር 17813 እንዲሁም በታኅሳስ ወር የሚያስፈልገው ለ14413 ዜጎች የሚያስፈልግ ምግብ ተሰራጭቷል ሲልም በመግለጫው ላይ ዘርዝሯል። ኮሚሽኑ የትግራይ ክልል ጊዜያዊ አስተዳደር የተለያዩ ሰብአዊ መብት ድጋፎች መኖራቸውና ተጨማሪ የፌዴራል ድጋፍ እንደሚያስፈልግ ቢጠይቅ ኖሮ ኮሚሽናችን በበኩሉ አስፈላጊውን ድጋፍ ለመፈጸም የሚያስችል ዝግጅቱ መኖሩንም ገልጿል። ኮሚሽኑ የላከው ሰብአዊ ድጋፍ ለተዓለመለት ዓላማ ብቻ መዋሉን ማረጋገጥና ክፍተቶች መኖራቸው የገለጸ ሲሆን፣ ይህ ክፍተት እንዲሟላ የማድረግ ኃላፊነት የክልሉና የአካባቢው ጊዜያዊ አስተዳደር መሆኑን አሳስቧል። የጊዜያዊ አስተዳደር ፕሬዝዳንት በሰጡት መግለጫ በተለያዩ መጠለያ ጣቢያ ለሚገኙ ተፈናቃዮች ዘላቂ መፍትሄ ለመስጠት የሚቻለው ደህንነታቸው ተጠብቆ ወደ ቀያቸው መመለስና ማቋቋም ሲቻል መሆኑን ገልጸዋል። አክለውም የፌዴራል መንግስት አሁንም ለዚህ ጉዳይ ልዩ ትኩረት ሰጥቶ ተፈናቃዮችን ወደ ቦታቸው በተቻለ ፍጥነት እንዲመልስም እንዲያደርግ ጠይቀዋል።
በትግራይ ክልል በመቀለ፣ በሽረ፣ በተንቤን፣ በአቤ አዲስ፣ በሰሜን ምዕራብ አካባቢ ደግሞ ስለ ህልሃ በአጠቃላይ ከ1 ሚሊዮን በላይ ተፈናቃዮች እንደሚገኙ የክልሉ ጊዜያዊ አስተዳደር ፕሬዝዳንት በመግለጫው ላይ አስታውቋል። በህጻት መጠለያ ውስጥም የተፈናቃዮች አስተባባሪ የሆኑት ቄስ አብርሃም አርአያ ለቢቢሲ ትግርኛ በአሁኑ ወቅት በመጠለያ ጣቢያዎች ወደ 14 ሺዎች እርዳታ የሚያገኙ ቢሆንም ባለፉት ወራት 300 የሚሆኑት ምንም አይነት እርዳታ አለማግኘታቸውን ተናግረዋል። የሚሰጣቸው እህል ማሻሻልም ሆነ የሚናገሩትን አስተባብረው ማሽላውም የተበላሸ እንደሆነና የሚሰጣቸው እህል ማሽላ መሆኑንና የሚናገሩትም አስተባባሪው ማሽላው የተበላሸ እንደሆነና ለተጨማሪ ገንቢ ምግብ እንደማያገኙ፣ ሕክምናም ሆነ ንጽህና የመጠጥ ውሃ ችግር እንዳለባቸው ገልጸዋል። የትግራይ የሲቪክ ማህበራት ህብረት ጥምረት ስራ አስኪያጅ ዶክተር ይካሉ ወልዶ በበኩላቸው በትግራይ ክልል በሚገኙ የመጠለያ ጣቢያዎች ውስጥ ከፍተኛ የሆነ የምግብ እንዲሁም የእርዳታ እጥረት አለ ሲሉም ለቢቢሲ ተናግረዋል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።